በቃኝ። ከዚህ በኋላ እዚህ ቤት መኖር አልፈልግም። ይኸውልህ ዴቭ፣ እኔ መሄድ አለብኝ። አደል ለአንተ አደራ ሰጥቻለሁ። ምን እያደረክ ነው ባርኮት? ወዴት ልትሄድ ነው? አዴ ዴቭ በጣም ነው የሚወድሽ። እሱ ላንቺ ያለውን ስሜት እያወቅኩኝ የኔን ስሜት መናገር አልነበረብኝ። እኔን ያጠፋሁት ይቅርታ አድርጉልኝ። እና ምን እያልክ ነው? ከዴቭ ጋር ትሆኛለሽ፣ እኔ ልሄድ። አይ መሄድ ካለብኝም መሄድ ያለብኝ እኔ ነኝ። ያለ ቤት የመጣሁት እኔ ነኝ። ስለዚህ ሄዳለሁ። አዴ አንቺን ካስቀየምኩሽ በጣም ይቅርታ። እሺ እኔ ከቤዛ ጋር ለመሄድ አስቤያለሁ። ቤዛ? አዎ ቤዛ ተመልሳ መጣለች። ከሷ ጋር ልሄድ ወስኛለሁ። ቤዛ ማን ናት? ቤዛ ማለት የበፊት ፍቅረኛው ናት። አልገባኝም። ከሷ ጋር ምን ትሰራለህ? ከሷ ጋር የምትሄደው ለምንድን ነው? ሁሉንም ነገር አስረዳችኝ። ነገሩን እንዳሰብኩት ሳይሆን በተቃራኒው ነበር። ከዛም ተነጋግረን ተግባባን። እና ለእኔ የነበረ ፍቅር ውሸት ነበር? አልነበረም። ግን ደግሞ ያሰብኩት ሀሳብ ልክ እንዳልነበር ሳስብ በድንገት ቤዛ መጣች። አሁን ከቤዛ ጋር ለመሄድ ወስኛለሁ። ተው ባርኮቴ፣ እንደዚህ አታድርግ። እኔ እንደዚህ እንድታደርግ አልፈቅድልህ። አደይ ብትወደኝ ኖሮ ያ ሁሉ ጊዜ ፍቅሬን ስገልጽላት ትቀበለኝ ነበር። ያንተን የፍቅር ጥያቄ ግን በአጭር ጊዜ ውስጥ የተቀበለችው ስለምታፈቅረ ነው። እባክህ አደይን አትጉዳት። እንዴ ዴቭ አትሳሳት። አደይ እኮ ለእኔ ከወንድምነት ያለፈ ስሜት የላትም አይደል? አደይ ለዛ አይደለ ቅድም ትተሽኝ ሄድሽ? እንደዛ አልነበር ያልሽ? አዎ ብያለሁ። ግን እንዴት በሰዓታት ልዩነት ሀሳብህን ልትቀይር ቻልክ? ለዚህ ነበር ያ ሁሉ ነገር? አደይ የእውነት ባርኮትን አታፈቅሪም? ባርኮት በጣም ጥሩ ሰው ስለሆነ እሺ ልለው ወሰኜ ነበር። ዴቭ አደይ በሁለታችሁ መሀል የገባሁት እኔ ነኝ። በጣም ይቅርታ አድርጉልኝ። ዴቭ የትም መሄድ የለብህም። ለአደይ እዚህ ቤት ውስጥ በጣም ታስፈልጋታል። ፍቅር ደግሞ ምንም ነገር እንድትናገራት አልፈልግም። አደይ አርፋ ስሯን እየሰራች እዚህ ቤት ውስጥ ትኖርበት። ባርኮት ብዙ ትቆያለህ እንዴ? አላወኩም። እንደዋወላለን። በሉ በቃ ደስ ስላለሽ በጣም ደስ ብሎኛል። ከ7 ዓመት በኋላ እኮ ነው ልደቴን ያከበርኩት። እንዴት ደስ አይላትም ብለህ ታስባለህ? እኔ ደግሞ አንቺ ደስ ስላለሽ በጣም ነው ደስ ያለኝ። ስላለኝ ፈጣሪን በጣም ነው የማመሰግነው። ቆይ ቅድም አደይ ምን አለችሽ? ጓደኛ ባርኪ እኮ የፍቅር ጥያቄ ያቀረበላት አልነገረም ወይስ ከኔ ልትደብቀኝ እየሞከርክ? ለእኔም ቅድም ነው የነገረኝ። አንቺ እዛ በነበርሽበት ሰዓት እሱ እዚህ መጥቶ ነበር። ምን ነገረ? አደይ ሲጠይቃት እሷ እንደ ወንድሜ ነው ማያለችው እና በጣም ተናዶ በተቀመጠበት ቤዛ መታ ሀሳቡን አስቀየረችው። ቤዛ ከዚህ ሁሉ ጊዜ በኋላ እንዴት መጣች? አላቅም፣ ብቻ ባርኮት ከቤዛ ጋር ሊሄድ። እንዴ ቆይ ባርኮት ምን ነክቶት ነው? ያመዋል እንዴ? ምን አደረገ እሱ? አደይን አፈቅርሻለሁ ብሎ ልቧን ካንጠለጠለው በኋላ ከቤዛ ጋር ሊሄድ ማሰቡ አላናደዳም? ይለው ቆይ አንተስ ብትሆን እንደዚህ አይነት ውሳኔ ሲወስን እንዴት ዝም አልከው? እንዴ አደይ እኮ ነው አልፈልግም ያለችው። በዛ ላይ ደግሞ ዴቭም ይወዳታል። ቆይ እቺ ልጅ ስንት ቦታ እናደርጋት? ቢሆንም እንዴ የእውነት እሷን ወዳት ከሆነ ድጋሚ መጠየቅ፣ እሷን ለማሳመን መሞከር አለበት። ለሊ እሱ እኮ ድሮ ቀረ። እና በቃ ባርኮት ከቤዛ ጋር ሊሄድ ነው?